ለምሳሌ አማራ ክልል ከሚደረግ አንድ ፋኖ ጋር ውይይት አደርጋለሁ ሲል መንግስት እችን ወቅት ለማለፍ ነው እንጂ የህዝቡን መሰረታዊ ችግር ከመፍታት አንፃርና የህዝቡን ጥያቄዎች ከመፍታት አንፃር አይደለም። ስለዚህ ነገ ሌላ ችግር ያዋልዳል። ይሄን በደንብ አድርጋችሁ ያዙ። ማምታታት ምናምን አያስፈልግም። ስለ ኤርትራ ጉዳይ ልመለስ። ስለዚህ ከፕሪቶሪያ ስምምነት በኋላ እነዚህ ሁለት ኃይሎች በፕሮፓጋንዳ በዲፕሎማሲ አለፍ ሲልም ወደ ወታደራዊ ግጭት ሊገቡበት የሚችሉት ነገር ተገማች ነው። ምንም ልዩነት የለውም። የመጫወቻው ካርታዋ ማናት? በኤርትራና በኢትዮጵያ በዚህ መንግስት መካከል ባለ ልዩነት ትግራይ ናት። የኤርትራ መንግስት ኮሪደር ሊሆንለት የሚችለው የትግራይ ኃይል ጋር ግንኙነት ሲያደርግ ነው። የዚህ መንግስት ኮሪደር ሊሆነው የሚችለው ከትግራይ ኃይሎች ጋር ግንኙነት ሲያደርግ ነው። ስለዚህ እነዚህ ሁለት ኃይሎች ትግራይ ላይ እጃቸውን አስገብተዋል። የኤርትራ መንግስት፣ የኢትዮጵያ መንግስት፣ የአብይ አህመድ መንግስት። አሁን ብርጌድ አህመዱ የሚለው ላይ እንምጣ። ስለዚህ መንግስት ብርጌድ አህመዱን ወደዚህ ካመጣ ትግራይ ለዚህ መንግስት ወደ ኤርትራ የመሻገሪያ ምክንያት ናት። ብርጌድ አህመዱ ኤርትራ ለመሆኑ እንኳን እንጠራጠራለን ማለት ነው። ሜቢ የትግራይ ኃይሎች ሊሆኑ ይችላሉ በውስጥ ያሉት። ምናልባት እነ ጌታቸው ከዚህ መንግስት ጋር ሊሰሩ ተብሎ ይታመናል አይደል? እነ ጌታቸው ከዚህ መንግስት ጋር እየሰሩ ከሆነ ብርጌድ አህመዱ የሚባለው ኃይል የነ ጌታቸው ስር ያለ የትግራይ ኃይል ላለመሆኑ ዋስትና አይኖረን። እዛ ደግሞ በነ ደብረ ጽዮን እና በነ ኢሳያስ መካከል ግንኙነቶች አሉ። አደባባይ ያልወጡ ግን ውስጥ ውስጡን የሚወሩ ራሳቸው እነ ጌታቸው ረዳ የሚያመኑበት አንዳንድ ግንኙነቶች አሉ። ስለዚህ እነዚህ ሁለት ኃይሎች የኢትዮጵያ መንግስትና የኤርትራ መንግስት ትግራይ ላይ የመጫወቻ ሜዳ ያደርጉታል። የትግራይን ፖለቲከኞች የመጫወቻ ምናልባትም ወደ ግጭት የሚገባ ከሆነ ጦርነት ሊካሄድ የሚችለው የትግራይ መሬት ላይ ነው። አንፎርቹኔትሊ አሁን ያለው የትግራይ መንግስት ለዚህ ተስማሚ ነው። በደንብ አድርጎ ለዚህ ነገር ተስማሚ ነው። እኔ እንደ አንድ አማራ ከዚህ ውስጥ ምን ይመጣልኛል ብዬ ሳስብ እንደገና ወደ እኔ ውስጥ ሊሳብ የሚችል የፖለቲካ ሙቀት እንዳለ እረዳለሁ። ምክንያቱም ከዚህ ጋር ተያይዞ መንግስት ከትግራይ ኃይሎች ጋር ሊደራደር የሚችለው በወልቃይት በራያ መሬቶች ጉዳይ ነው። እነዚህን ሰዎች አትራክት ለማድረግ ኤርትራ ማልፈከድ የኤርትራ ኃይሎች ከትግራይ ኃይሎች ጋር ስምምነት የሚያደርጉ ከሆነ ሊያቀርቡላቸው የሚችሉት በአማራ ጥቅም ላይ ተመስርተው ሊሆን ይችላል። ስለዚህም በትኩረት መከታተል አለብን። ስለዚህ ማይክ የተከፈተ ነው። ኦኬ። ስለዚህ ይሄን ነገር በማየት ያስፈልጋል። ቴዲ ቅድም በደምሳሳው አንድ ነገር ስትናገር ይኸው አንድ ብዬ ልውጣ፣ ከርሱ ባይሆንም ግን መሆን ያለበት ብሔርተኝነት ማለት ኦል ዘ ታይም ኔጌቲቭ ኢምፓክት ያመጣል ብቻ መባል የለበትም። የትኛው ላይ ነው እንደዚህ የሚባልም ጽሁፍም ምንም የለም። እኔ ፕራክቲካል ማስረጃ ልንገርህ። የባልካን ወይ ደግሞ የዩጎዝላቪያን ፖለቲካ፣ የባልካን ፖለቲካ፣ የቀጠናን ፖለቲካ ያነበባቸው የተከታተላችሁ ሰዎች ካሉ ዩጎዝላቪያ በብሔር ፖለቲካ ነው የፈረሰችው። ከፈረሰች በኋላ እነ ክሮሺያን የሚያክል በባልካን ኤሪያ ላይ ጠንካራ የሚባል ኢኮኖሚ የገነቡ ሀገሮች ተፈጥረዋል። በዛ ሂደት ውስጥ ተፈጥረዋል። በተቃራኒው እንደነ ኮሶቮ አይነት ደካማ፣ እንደነ ሞንቴኔግሮ አይነት ደካማም ሀገሮች ተፈጥረዋል። ስለዚህ ውጤቱ ነው የሚመዝነው እንጂ ገና የሆነ ኃይል ብሔርተኛ ነኝ ብሎ ስለመጣ ያ ኃይል አገር አፍራሽ ነው፣ ያ ኃይል ኢትዮጵያ የምትባል ነገርን እንደዚህ ያደርጋል፣ መጠፋፋት ነው ብሎ መፈረጅ በራሱ ስህተት ነው። ውጤቱ ነው የሚገምተው። ይሄው ፕራክቲካሊ ባልካን ጋር ትንሽ ብታዩና ብታነቡ ይገባቸዋል። ክሮአቶች ብሔር ነበሩ፣ የሃይማኖትና የብሔር ልዩነት የነበራቸው በትልቋ ዩጎዝላቪያ ውስጥ። ኮሶቮዎች ብሔር ነበሩ፣ የሃይማኖትና የብሔር ልዩነት የነበራቸው። ሞንቴኔግሮዎችም፣ ሌሎችም፣ መቄዶኒያዎች፣ ሌሎችም። አት ኤንድ ኦፍ ዘ ዴይ አትርፎ ይወጣል፣ ከስሮ ይወጣል። ልክ እኛ ሀገራው እንደምንከተለው እኔ የማምንበት የአማራ ብሔርተኝነት ልክ እንደ ክሮሻዎች አትራፊ ነው፣ ኢትዮጵያንም ያድናል ብዬ አምናለሁ። የሌሎቹ ደግሞ የኦነግ አይነት ብሔርተኛ፣ የቲፒኤልኤፍ አይነት ብሔርተኛ ደግሞ ኢትዮጵያንም ያፈርሳል፣ አገርም ቢሆኑ ይፈርሳሉ ብዬ ማምን ነኝ፣ ልክ እንደነ ኮሶቮቹ። ስለዚህ ብሔርተኛን ሁሉ ኔጌቲቭ አድርጎ ማየት አያስፈልግም ነው። ቅድም ወንድሜ አሚጎ ሲያወራም በዚህ ዙሪያ ላይ ሰምቼዋለሁ።
ሶሉሽን ሲባሉ የኢትዮጵያን ብሔርተኝነት የሚያቀነቅኑ ኃይሎች አሁን እኔ ካንተ ሶሉሽን እፈልጋለሁ። እስቲ አንድ ጥያቄ ልጠይቅህ። ታዲያ እኔ በነገራችን ላይ የብሔር ፖለቲካ በማወቅም ባለማወቅም ብሔርተኞችን አንቋሻ አላውቅም። አይነው አውቃለሁ፣ የልብ ትርታቸው እንዴት እንደሚሰራ አውቃለሁ። ከነሱ ጋር ከብሔርተኞች ጋር ሰጣ ገባ መግባት አልፈልግም። because they are very dangerous። ተንኮለኞች ናቸው፣ ጨካኞች ናቸው። ምን አሁን እንትን እየሳይሆን ኦፒኒየን ሊደሮቻቸው ነው ማለት። አሁን ኢትዮጵያ ውስጥ ወገኖቻችን እያለቁ ያሉት የማን የእጅ ስራ ውጤት ነው? እናንተ እኮ ሚቹዋሊ ራሱ ኤክስክሉሲቭ ናቸው አይደል? እርስ በርሳችሁ አንዳችሁን አትቀባበሉ። ለምሳሌ የኦሮሞ ብሔርተኝነት ለመገንባት የሚሄድበት መንገድ ከአማራው ጋር ይጋጫል። የአማራው ብሔርተኝነት ራሱን ለመገንባት የሚሄድበት መንገድ ከትግራዩ ጋር ይጋጫል። የትግራዩ ከሌላው ጋር ይጋጫል። እርስ በርስ እንኳን የምትገፋፉ ናቸው። በዚህ የተነሳ ወጥ የሆነ ሀገረ ግንባታ የሚባለው ናሽናል ኔሽን ቢልዲንግ የሚባለው በዜጎች ወይም በህዝቦች መካከል ወጥ የሆነ ሀገር የመገንባት ሂደቱ እስካሁን ያልተሳካበት ምክንያት እናንተ ንዑስ ብሔርተኞች የምታደርጉት መጋፋት ነው። መገፋፋት ማለት ነው። አሁን በማላችሁ የገባ የለም። ማን ነው የገባው? ስለ እውነት እናወራ ካልን እናንተ ራሳችሁ እኮ ንዑስ ብሔርተኞች በአግባቡ ገንብታችሁ አልጨረሳችሁ ዘንድ የእናንተ መገፋፋት እንደ ሀገር ዋጋ እያስከፈለን አይደለም። በመሃላችን የገባው ማንም አልገባም። ግን በመሃላችን የገባው ምን መሰለ? ግባችን በመሃላችን ገብቷል። ግማሹ ብሔርተኛ በስምም ጠቅሴ ለመናገር ግማሹ ብሔርተኛ ግቡ ኢትዮጵያ ከምትባል አገራዊ ግዛት መገንጠል ነው። ያ የሚሆነው ደግሞ ስልጣን ካልያዘ ራሱን ካልጠቀመ ኢትዮጵያ ከምትባል ግዛት አንድነት ውስጥ መውጣት ነው። የኔ ብሔርተኝነት ደግሞ ኢትዮጵያ በምትባል ሀገር ውስጥ አባቶቼ በሰሩት ሀገር ውስጥ ጥቅሜ ተጠብቆ የፖለቲካ ውክልና በልኬ አግኝቼ የህዝቤ ሰላም ተጠብቆ መኖር ነው። ለኢትዮጵያ የሚፈለገውን እንደ ህዝብ የሚፈለገውን አበርክቶት አበርክቼ ማለፍ ነው የኔ ብሔርተኝነት ውጤት። የሌላው ብሔርተኝነት ደግሞ በማኒፌስቶ ደረጃ ቀርጾ የመጣልህ ምንድን ነው? ኢትዮጵያ ከምትባል ሀገር ጋር እኔ ግንኙነት የለኝም ትቆረጥ። ስለዚህ ከኔ ጋር ሊስማማ አይችልም። አዎ ብሔርተኛ ነኝ፣ ብሔሬን ወክዬ ነው የመጣሁት። ከኢትዮጵያ ጥቅም አንጻር ነው ማኒፌስቶ የተቃኘው። ሌላው ደግሞ ከኢትዮጵያ ኔጌቲቭ። ስለዚህ ልዩነታችን የመዳረሻ ነው። መዳረሻችን ላይ ልዩነት አለ። ስለዚህ አንድ ልንሆን አንችልም። አንድ ላይ ፖለቲካ ልትሰራ አችልም። አሁን አንተ ስቴትመንትን ስትሰራ የኛ ብሔርተኝነት ሀገር አዳኝ ነው፣ የጎረቤቶቻችን ግን ሀገር አፍራሽ ማለት ይሄ አመት ያታኩሰናል። በቃ በዚህ ምክንያት ነው እኛ ዋጋ እየከፈልን ያለ ነው እንጂ በመሃላቸው ሌላ ገብቶ አይደለም። አንደኛ ነገር እስካሁን ዋጋ የምታስከፍሉን እናንተ ናችሁ። እስካሁን ምድሪቷን ደመከልብ ያደረጋችሁት አኬልዳማ ያደረጋችሁት ብሔርተኞች ናቸው አይደል? ከዛ ውጭ ያለ ወገኖቻችን በየጊዜው የሚሞቱት የብሔር ፖለቲካ ምን ማለት እንደሆነ ማቁ ፖለቲካ ምን ማለት እንደሆነ ማቁ በእናንተ መፋተግ አይደለም እንዴ? ወገኖቻችን በየጊዜው የሚታረዱት የሚገደሉት ማን ነው የሚያጋደሉት? እርስ በርሳችሁ የምትጨራረሱት አይደለም አይደለም። አሁን ይሄ ላለፉት 40 ዓመት ሀገራዊ ስሪቱ ተበላሽቷል ብለን ነው የምናምነው፣ አንተንም ጨምሮ ላለፉት 40-50 ዓመታት የመጣንበት መንገድ ሀገራዊ ስሪቱ ውስጡ ያለው የኢትዮጵያ ብሔርተኝነት አራማጁም ጭምር በዚህ ሀገር የመፍረስ የመንገዳገት ሂደት ውስጥ አብሮ ነበረበት። ስለዚህ ውጤቱ አሁን ያለው ውጤት የሁላችንም የምንካፈለው ነው እንጂ በብሔር ስለመጣችሁ ነከሌ የምትባሉ እንደዚህ በብሔር ስለመጣችሁ አይደለም። እንዴ ይሄ እኮ የመጣው የመጀመሪያ የኢትዮጵያ መነቅነቅ የተጀመረው እኮ ራሱን የኢትዮጵያ ብሔርተኛ አድርጎ ከሚቆጥረው ኃይል ነው። የኢትዮጵያ ብሔርተኛው ኃይል ነው at the end of the day እኮ ወደ ብሔርተኝነት የተቀየረው። ኦኬ የኢትዮጵያ ብሔርተኛዎች የሚባሉት እነማን ናቸው? የት ነው ያሉት? መሬታቸው የት ነው? ዳስ ዋይ እኮ አሁን አሚጎ ቅድም እየጠየኩት የነበረው አንተ አቋረጥከኝ እንጂ ልጠይቀው የነበረው ጥያቄ ምን አለ? ጊዜ ይወስድብናል። አሁን የኢትዮጵያ ብሔርተኛ የምትላቸው አጀንዳችን ይሄ አይደለም። ስለሆነ ለምናገር መንገዳችን አንድ የዜጋ ፖለቲካ አቀንቃኝ ስለሆነ መካሰስ ውስጥ እንዳንገባ ማለት እንጂ አጀንዳችን ቅድም የነገርኳችሁ ነው፣ እናንተ ያስያዛችሁት ነው። ምን ካነሳው አይቀር የኛ ብሔርተኛ አገር ገንቢ ነው። ሌላው ጋር ብትሄድ ዳሰነችና አንጋቱም ጋር ብትሄድ የኛ ብሔርተኛ ነችን ሀገር የሚያድናት ይላል። ብሔርተኛ በነገር ላይ ስታንቋሽሸውና ያንተ አይሆንም ስትለው አይወድም። ያንተ ሀገር ያፈርሳል የኔ ግን ሀገር ይገነባል ስትለው ይታኮሳል።
ስለዚህ ከዚህ አዙሪት ውስጥ መውጣት የምንችለው እንዴት ነው? በዚህ መሃል እናንተ የቡድን መብት ይከበር እያላችሁ እንደ ቡድን ስታስቡ በመሃል የዜጎች መብት እየተደፈጠጠ አይደለም ወይ? ቴዲ 1 ሚኒት 1 ደቂቃ ብቻ ስማኝ። አንተ እቺን የምነግርህን ነገር ስማና ፍረድ። በማኒፌስቶ ደረጃ ኢትዮጵያ የምትባል ግዛት አላውቅም መገንጠል እፈልጋለሁ ብሎ ትጥቅ ትግል አውጆ በረሃ የገባን ብሔርተኛ ድርጅት የጋራ አጀንዳ ይዤ ልደራደር አልችልም ነው ዋናው ነገር። ኦኬ ምንድነው ሶሉሽኑ የሚደርሰው? አሁን ያየኸው የምናወራው አይነት መንገራገጭ እንዳይኖር ምንድነው ችግሩ ካለ ወይ ከዛ ማህበረሰብ መካከል በኢትዮጵያ የጋራ ሀገርነት በብሔር ብሔረሰቦች ተዋዶ የመኖር ውስጥ የሚያምን ሌላ ብሔርተኛ ኃይል መፈጠር አለበት። ያ እንዲፈጠር ሰራለሁ። ሌላው ደግሞ አሁን ያለው ኃይል ራሱን እንዲያር እኔ እኮ አሁን እየተናገርኩ ያለሁት እየሰደብኩት ወይ ያንጓጠጥኩት አይደለም። ያመነበትን ፖለቲካ እየተቸው ነው። ያመነበትን ፖለቲካ ብረት ያነሳበትን ፖለቲካ ነው የምትለው። የቲፒኤልኤፍን ፖለቲካ ብረት ያነሳበትን አንፎርቹኔትሊ ይሄም መንግስት ራሱ ስልጣን ላይ ያለው መንግስትም ራሱ የመጨረሻ ግቡ መገንጠል ነው። ይሄም ብሔርተኛ መንግስት ነው። ከኦሮሞ ኃይሎች ጋር ከጫካ ከገቡ የኦሮሞ ኃይሎች ጋር ድርድሩ እኮ የምንሄድበት መንገድ ይለያያል፣ ጎሉ ግን ተመሳሳይ ነው እኮ ድርድር ሲያደርጉ የሚያደርጉት። ስለዚህ ታገሱን ካለን ድረስ የሀገሪቱን መንግስት ተቆጣጥረን ባንኩንም ታንኩንም ተቆጣጥረን የምናደርገውን አድርገን አት ኤንድ ኦፍ ዘ ዴይ የከፋ ቀን አርቲክል 39 ተጠቅመን እንሄዳለን። እስከዛ ለምን አትታገሱም ነው ጠቡ። ይሄ አይደል እንዴ? ሌላ ታሪክ አለው እንዴ? ስለዚህ ከነዚህ ኃይሎች ጋር ከመንግስትም በራ ካሉት ጋር እንትን ማለት አትችልም፣ ጥቅም ማስጠበቅ አትችልም። ሊሆን የሚችለው ሀሳባቸውን እንዲቀይሩ ጫና ማድረግ። ሀሳባቸውን ከቀየሩ ቢያንስ በሀገራዊ መንግስት ላይ ተስማምተን በኢትዮጵያ ቅርጽ ላይ ተስማምተን ይሄ መንግስት ስርዓት አልበኛ ነው ይሄን እናወርደው ብለን መስራት እንችላለን። ይሄ እንዲያመጡ ጫና ማድረግ ያስፈልጋል። መቀራረብ ቢያንስ ወደ ጎልደን ሚኑ ወደ ማዕከላዊ ወርቁ እኮ የኔ ጥያቄ እኮ እሱ ነው። ኦኬ እናንተ ራሳችሁ መች ነው የምትስማሙት ነው? በባንዲራ አትስማሙ፣ በኢትዮጵያ ታሪክ አትስማሙ፣ በነገስታቶቻችን አትስማሙ፣ እንዴት ያለ ሀገር ይኑረን አትስማሙ። አየሩን የያዛችሁት እናንተ ናችሁ። መሬቱ ላይ ያላችሁ እናንተ ናችሁ። የምትታኮሱት እናንተ ናችሁ። መች ነው የምትስማሽ? ማን ያስማማችሁ? አሁን እኮ እናንተ የምታደርጉት ፍትጊያ ነው ዋጋ እያስከፈለን ያለው አይደለም እንዴ? እውነቱን ሀቂቃውን እናወራ ካልን ንዑስ ብሔርተኞች ኢትዮጵያዊ ብሔርተኝነት አለ። ከኢትዮጵያዊ ብሔርተኝነት ወረድ ሲል ደግሞ ንዑስ ብሔርተኝነት አለ። እንደ አማራ፣ እንደ ኦሮሞ፣ እንደ ትግራይ ሆናችሁ ነው ፖለቲካ መሰሩት። which is okay ቅኝቱ እንደዛ ከሆነ ያን ትሰራለህ። ግን የእናንተ ብሔረ ግንባታ እንኳን ተሰርቶ አላለቀም። እንትን ይውጣልኝ ነው የምትሉት፣ እንትን ይግባልኝ ነው የምትሉት፣ የኛ መሬት ላይ እንትና ይፈናቀላል ነው የምትሉት። እርስ በርስ እንኳን መች ነው ቢያንስ አንዳችሁን እንኳን አትቀባበሉ። ስፔሲፊክ አድርገህ ከተናገርክ እኔ ወክዬ አሁን ማወራው ያለሁበትን ብሔርተኝነት ነው። የኔ ብሔርተኝነት እከሌ ይውጣልኝ አይልም። እኔ አሁን ነው ለቅቄ የምወጣው። እንደዛ ቢሆን ነገር እከሌ ይውጣልኝ እንቶ ይነቀልልኝ በኢትዮጵያ ይውጣልኝ እንቶ ያንተ ኔሽን ያንተ ብሔረ ግንባታ ያንተ የኔ ኔሽን ቢልዲንግ በዚህ ብሔረ ግንባታ በዚህ ነው የምትለው። ለሌላው ዲስትራክሽን ለምሳሌ ውጣልኝ እንቶ በትርክት ጉዳይ ተስማሙ። በባንዲራ ጉዳይ የምንገዳደል ህዝቦች ነን። ትላንት ከትላንት ወዲያ ባስተዳድሩ ነገስታቶቻችን ጉዳይ የምንገዳደልን አይደለም። እንካ ሰላምታ የምትሉ አውጡት እናንተ ናችሁ። ማን ነው ታዲያ የሚያገዳድል? እናንተ ናችሁ እኮ የምትታኮሱት አይደል እንዴ? ማንን ነው የምትከሱት? ትታኮሱና ትገዳደሉና በቦታ የሌለ ኃይል መውቀስ ራሱ እንዴት ተገቢ ነው ወይ? እኔ የማምነው መተኳኮሱ ያለው እኔ በማምንበት ደረጃ ስልጣን ከያዘው መንግስት ጋር ነው አሁን መታኮስ ያለው። ኦኬ የትኛውም የኦሮሞ ገበሬ ወይ ይቅርታ የትኛውም የኦነግ ኃይል ኦር የቲፒኤልኤፍ ኃይል በቀጥታ ከአማራ ፋኖ ጋር ጦርነት አልገጠመም። አማራ እየተዋጋ ያለው ስልጣን ይዞ መንግስት ይዞ እየጎዳው ካለው ኃይል ጋር ነው። ትላንትና በወያኔ በቲፒኤልኤፍ ዘመን አማራ ሲቃወም የነበረው የፖለቲካ ተቋሞ ሲያሰማ የነበረው መንግስት ይዞ ስልጣን ይዞ ሲበድለው ከነበረ ኃይል ጋር ነው። የትግራይ ገበሬ ወጋኝ አላለም ያኔ። በተመሳሳይም ነገም እንደዚህ አይነት ነገር ከተፈጠረ ይላል ናሬሽኑ ይስተካከል። እርስ በርስ ውጊያ ያደረገ የአማራ ኃይል የለም። በባንዲራው ተስማማለህ? አረንጓዴ ቢጫ ቀይ መሀል ላይ ኮከብ ባለበት ተስማማለህ? ይሄ እኮ የድርድር ጉዳይ ነው ወንድሜ። አሁን አየር ላይ ባለው ክርክር የድርድር ጉዳይ አይደለም። በዚህ
ሺዎች በዚህዎች አንገታቸው ተቀንጥሷል። በነገር ላይ አትስማማም። አዎ መሀል ላይ በኮከቡ ጉዳይ አልስማማም። ግን ድርድር አምናለሁ። አሁን ባለኝ አቋም አልስማማም። በዚህ ጉዳይ እናንተን ብሔርተኞቹን አንድ ቤት አስገብተን ብንቆልፍባችሁ ክርስቶስ እስኪመጣ ድረስ አትስማሙ። ክርስቶስ ከሰማይ እስኪወርድ ድረስ አትስማሙ። እንደራደራለን ትላላችሁ እንጂ ምክንያቱም ላትስማሙ ሆናችሁ አውቃችሁ ነው የምትለያዩት። እናንተ አሁን ይሄን ስል ለአንዱ ብቻ ማስቀመጥ ሳይሆን የምታዩት ነገር ስለሆነ ቴዲ ከጋራ ጥቅም አንጻር ድርድር ግዴታ ይኖራል። ለምንድን ነው በዓለም ላይ ከኮሚኒስትና ከካፒታሊስቶች በላይ ከዛሬ 60 እና 70 ዓመት በፊት ተጻራሪ ኃይል ዓለም ላይ አልነበር። ተጻራሪ ኃይል መጠፋፋት፣ አንድ ሀገር ላይ አንድ ህዝብ አንድ ወገን ኮሚኒስት ሆኖ አንድ በዛኛው ሳይድ ሆኖ ይተላለቁ ነበር። የሁለተኛው የዓለም ጦርነት እንዲያበቃ ግን እነዚህ ሁለት ኃይሎች አንድ ላይ ገጥመው በድርድር ተዋግተዋል። አንድ ላይ ገጥመው ሶቪየትን የሚያክል የኮሚኒስት አለቃ አሜሪካን ከሚያክል የካፒታሊስት ዘውግ አንድ ላይ ተባብረዋል። ስለዚህ ድርድር ካደረግ የማይስማማ ኃይል የለም። አንተም የምትተወው ነገር ካለ ሌላውም የሚተወው ነገር ካለ ሁለትም ወደ ጎልደን ሚን ነው የምትመጣው፣ ትመጣለህ ወደዛ። ምክንያቱም መጀመሪያው ቅድም ያነሳሁት ነጥብ ላይ ቴዲ ራሱ እየሳትክ የነበረው አለ። ወደ ድርድርም ለመምጣት መጀመሪያ የመጨረሻ ጥያቄ ነው። እናንተ ኦፒኒየን ሊደሮቻችሁ ሆናችሁ at the end of the day ብሔረ ግንባታው ካለቀ በኋላ ነው እንዴት ያለ ሀገር ይኖራል ወደሚለው ዲፊኒሽን የሚመጣው። በሌላ አባባል ኢትዮጵያ ውስጥ ያሉ ብሔረሰቦች ብሔራቸውን ከገነቡ በኋላ በሚመርጧቸው ተወካዮች አማካኝነት በጣም በቀላል አማርኛ አሁን ብሔርን ጨርሳል፣ አማራው ጨርሷል፣ ኦሮሞ ጨርሷል፣ ትግራዩ ጨርሷል። ተመጡና ወደ መሃል የጋራ ቤት እንዴት ይኖረን የሚለውን ትወያያላችሁ አይደል? that's what we call it ኔሽን ቢልዲንግ የሚባለው እኮ ያ ነው። በዜጎች ወይም በህዝቦች መካከል እንዴት ያለ የጋራ መግባባት ይኖራል፣ እንዴት ሀገራዊ ግንባታውን እንዴት እናሳልጠው። በዜጎች ሲባል በአማራውም በኦሮሞ መጀመሪያ ጨርሰ ከመጣ በኋላ ተስማማላችሁ ተብሎ ነው የሚጠበቀው። እርስ በርስ ስትፋተጉ ወደ ጎን ይዋለን። መች ነው የምትስማሙት? እንዳትስማሙ መች ምንድነው የከለከላችሁ? እስካሁን ያለው የብሔር ፖለቲካ ከሆነ ይሄ ለሁሉም ብሔር ፖለቲካ አቀንቃኞች ነው ወይስ ከክብር ጋር? በነገራችን ከክብር ጋር አንቋሸሸን ብላችሁ ደግሞ መንጋውን አሰልፉ አላችሁ። እንደዛ አይደለም ከንተኛ መች ነው ጨርሰናል፣ ተወካዮቻችንን ልከናል። እንዲህ ያለ ሀገር ይኖረን በባንዲራ ጉዳይ፣ በትርክት ጉዳይ፣ በታሪክ ጉዳይ፣ በአሰፋፈር ጉዳይ ጨርሳችሁ ተወካዮቻችሁን ልካችሁ የምታስረክቡንና ሰላማዊ ሀገር የምትሰጡን መቼ ነው? የኔ ጥያቄ ቴዲ። አሁን እኔ እንደምኞት ነው እያወራሁ ያለሁት። ምክንያቱም ፖለቲካ ውስጥ ገብቼ ያን እድል የማገኝበት ቦታ ላይ አይደለሁም ያለሁት። ስለዚህ ያ ነገር እድሉ ኖሮኝ እዛ ውስጥ ብኖር ይሄ ነገር እንዲሰራ ያቅሜን ያህል በህዝቤ በኩል አበረክታለሁ እድሉ ቢኖረኝ። አሁን ግን የምመኘው ይሄን አሁን እየሰሙ ካሉ ወይ ደግሞ የሚሰሙ ይሄ እድሉ ያላቸው የአማራ ሰዎች ይሄ እድል እንዲፈጠር እና ይሄ ስርዓት ከስልጣን እንዲወገድ የኢትዮጵያ ሰላም እንዲያገኝ እኔ የወጣሁበት ማህበረሰብ የአማራ ሰላም እንዲያገኝ ይሄን ነገር ቢያመቻቹ ደስተኛ ነኝ። አሁን ባለው ተጨባጭ ሁኔታ እኔ ምኞቴን ነው የምነግርህ። ኦኬ እዚህ ጋር መጥቼ 1500 ሰው እያለ ምኞት ነው የምነግርህ። እድሉ ግን የለኝ። እድሉ ቢኖረኝ ኢትስ ሲምፕል እኮ እዚህ ቤት አሁን ካለ ነው 4-5 ሰዎች የተለያየ አይነት አመለካከት አለ። ይኸው እየተነጋገርን ነው። በር ዘግተን ብናወራ እኔና መሐመድ ማድረግ በሚገቡን ነገሮች ላይ ላያስማሙን በሚችሉ ነገሮች ላይ መነጋገር እንችላለን። ችግሩ ምን መሰለ? አሁን ቦታውን የያዙት ለድርድርም ይሁን ለሌሎች ነገርም ይሁን ቦታውን የያዙት ሪል ያን ህዝብ ይመጥናሉ? አንደኛ ጥያቄ እሱ ነው። ሁለተኛ ኢንተረስታቸው እኔ ያለኝ ኢንተረስት ነው ወይ ህዝቡ ያለው ኢንተረስት ነው ወይ? እሱ መመርመር አለበት። ኢን ጀነራል ግን አሁን ካነሳህልኝ ይሄን ጥያቄ እኔ ምኞቴ ያ ነው። ይሄ ስርዓት እንዲቀጥል አልፈልግም። ይሄ ስርዓት በዳይ ነው። ይሄ ስርዓት ገዳይ ነው። እንዳልከው ከሌሎች የብሔር አደረጃጀቶች ጋር በልዩነቴ ዙሪያ ላይ ተነጋግሬ አንድነት በሚያደርገኝ ነገር ላይ አንዶኜ፣ ምክንያቱም ከተሻገረ ነገር ነገም የሆነ ነገር ቢፈጠር የማያልቅ ነገር እንዲሆን አያስፈልግም። ስለዚህ ሶሉሽን እንዲመጣ ፈልጋለሁ። በደምሳሳው ይሄ ነው። ግን እንደ አንድ የአማራ ብሔርተኛና ህዝቡን እንደሚወድ የፋኖን ትግል እንደሚደግፍ ሰው ሀገሬን ወዳለሁ። ሀገሬን ስወድ ሌላውን በመጥላትም አይደለም።
ኦኬ ሌላውን በመጥላት አይደለም። ያ ስምምነት ምንድነው? ኮሎኔል ገመቹ ሪፖርተር ላይ የሰጡት ኢንተርቪው አንድ ያንን መስማት የሚችሉ ሰዎች ቢሰሙት ደስ ይለኛል። ኮሚሽን ነው የሚቋቋመው። አንተም ያነሳው የጃልዳውድ ኢብሳ ንግግር አለ። ማን ፈቺው ማን አስፈቺው የሚለው ንግግር ትጥቁን የሚያስፈታው እነዛን ኃይሎች ኮሚሽን ነበር የሚቋቋመው። ያ ኮሚሽን ከተቋቋመ በኋላ እነዛን ኃይሎች ወደ ማሰልጠኛ ማዕከል ገብተው ከሰለጠኑ በኋላ ግማሹ በትጥቅ ትግሉ የሀገሪቱ ሰራዊት ሆኖ ሀገርን ማስቀጠል ካለበት ወደዛ ይቀጥላል። ግማሹ የሰላም ኑሮውን መቀጠል የሚፈልግ ከሆነ ደግሞ በሰላም መንገድ ይቀጥላል። ካልሆነ ግን የመጨረሻው ደግሞ በምርጫ ተወዳድረው መንግስትን መጣል ከፈለገ እድሉ ይመቻችለታል የሚል የነበረው ግን መንግስት ምን አደረገ? ያንን መንገድ ዘጋውና ሙሉ በሙሉ ፓወር እኔ እጅ ነው ብሎ ስላሰበ በመጀመሪያ ከኤርትራ የገቡትን ከአመራሮቹ ጋር እንዳይገናኙ ኮምፕሊትሊ ከዘጋባቸው በኋላ ሁለተኛ ላይ ይሄኛውንም ኃይል በራሴ እኔው አስፈታለሁ የሚል ሀሳብ ነበር የሚያነሳው። ጃልዳውድ ኢብሳ በስምምነቱ መሰረት ማን ነው እሱን አስፈቺ ያደረገው? እንዲያስፈታ ተብሎ የነበረው ማን ነው? በዛን ሰዓት ላይ ኮሚሽን የሚቋቋም ኮሚሽን ነበር። ከአባገዳዎች፣ ከሃይማኖት አባቶች፣ ከተቋማት እንዲሁም ደግሞ ከሁሉም የኦሮሚያ ፖለቲካ ፓርቲዎች የሚውጣጣ ኮሚሽን ነበረ ማለት ነው። ያንን መንግስት ማድረግ አልፈለገም። ፓወር አለኝ ብሎ ስላሰበ በጉልበት እነዛን ኃይሎች ለማጥፋት ስለሄደ ጦርነቱ እንዲቀጥል ሆኗል ማለት ነው። ይሄኛውን ነጥብ ልትይዙት ይገባል ብዬ አስባለሁ። ከዛ ባለፈ ከፋኖ ጋር መስራት አይቻልም የሚል አንድ የዜጋ ፖለቲካ የሚያራምድ ወንድማችን ሁለቱም የተለያየ ትግል ዓላማ ስለያዙ ከፋኖ ጋር መስራት አይችሉም፣ ግን አንድ ጠላት ነው ያላቸው የሚል ነገር አንስቷል። አንድ ጠላት መኖሩ አብሮ ለማስራት በቂ አይደለም። አንድ ጠላት መኖሩ አይደለም አብረህ እንድትሰራ የሚያደርግ መዳረሻ ግብህ አንድ መሆኑ፣ የምትታገልበት ዓላማ አንድ መሆኑ፣ ከታገልክ በኋላ ሀገረ ግንባታ ላይ የሚኖርህ አቋም አንድ መሆኑ አብረህ እንድትታገል ያደርጋል። ከዛ ውጭ ግን አንድ ጠላት አለኝ ብለህ ከአንድ ጠላት ጋር ኦኬ ይሄኛውን ጠላት ከጣልክስ በኋላ ነገ መልሰህ እርስ በርስ ነው የምትዋጋው ወይስ ነገስ የሚቀጥል ትግል ነው የምታደርገው? ያንን ነገር በመጀመሪያ ደረጃ አስበህ የምትገባበት ትግል ነው የሚሆነው ማለት ነው። ስለዚህ ከሌሎች ኃይሎች ጋር ትግል አስፈላጊ ከሆነ ቁጭ ብለህ ተነጋግረህ የምትታገልበት መንገድ፣ የምትሄድበት መንገድ፣ የመጨረሻ ግብህ ምንድን ነው? በማኒፌስቶ ደረጃ የተቀረጸ ነገር ካለ ነገ እንደ ሀገር ስትቀጥል ሀገርን እንዴት ነው አብረን ማስቀጠል የምንችለው የሚለውን ነገር ቁጭ ብለህ የምታሳየው የተጨበጠ ነገር ኖሮ ተነጋግረህ ተስማምተህ የምትቀጥል ሲሆን ነው። ለዚህም ደግሞ የኦሮሞ ነፃነት ሰራዊት ከ9ና ከዛ በላይ የአጋር ድርጅቶች ጋር ስምምነት ነበረው። ያንን በትግራይ ጦርነት ጊዜ አሜሪካ መንግስት በእውቅና በሰጠው መልኩ ሁላችንም ባየነው መልኩ የተደረገ ስምምነት ነው የነበረው። አንድ አይነት የትግል ዓላማ፣ አንድ አይነት መዳረሻ ዓላማ ያላቸው አካላት በአንድ አይነት የትግል መንገድ የሚሄዱ አካላት ተስማምተው ያንን በወቅቱ የነበረውን አምባገነን መንግስት ለመጣል የተስማሙበት ስምምነት ማለት ነው። ከነዚህ ኃይሎችም ጋር ልትሰራ የሚያስገድድና ልትሰራ የሚያደርግ ነገር ምንድን ነው? የምትታገልበት ዓላማ አንድ መሆን ብቻ ሳይሆን መጨረሻ ግብ ፋይናል ጎል አንድ መሆን ሲቻለው ማለት ነው። ስለዚህ ያንን ነገር ማየት ተገቢ ነው ብዬ አስባለሁ። እነዚህን ኃይሎች አሁንም ከዜጋ ፖለቲካ አልወጣም እና እነዚህን በብሔር የተደራጁ ኃይሎችን ያስታጠቀው ኦር ወደ ትግል እንዲገቡ ያደረጋቸው ህወሓት ነው የሚል ነገር አንስቷል። በነገራችን ላይ በእድሜ የኦሮሞ ነፃነት ግንባር ከህወሓት ይቀድማል። አባት ሆኖ ወይንም የሚቀድም ሆኖ በእድሜ እሱን ሊመሰርተው ወይም ሊፈጥረው አይችልም ማለት ነው። ይህንን ማየት ይቻላል። መች ነው ኦነግ የተመሰረተው? 1963 በፈረንጆች 7 ያ ነው 1971 ህወሓት እኮ ነው ታዲያ። ህወሓት 1967 ነው የተመሰረተው። ቲፒኤልኤፍ 1967 ነው የተመሰረተው። 1963 የኦሮሞ ነፃነት ግንባር 1963 ነው እንደ አውሮፓውያን አቆጣጠር። ቲፒኤልኤፍ 1967 ኦነግ 1967 ቲፒኤልኤፍ 1967 አሁን 50ኛ ዓመታቸውን ገና ነው አይደለም ያከቡት። መጋቢት ማን ነው ታላቅ? የኦሮሞ ነፃነት ግንባር የኦሮሞ ነፃነት ግንባር 50ኛ ዓመቱን ያከበረው ከዛሬ 3 ዓመት በፊት ነው። ስንት 50ኛ ዓመቱን? 50ኛ ዓመቱ የሁለት ዓመት ልዩነት አላቸው። የኦሮሞ ነፃነት ግንባር 1963 ነው በኢትዮጵያ የተመሰረተው ማለት ነው። ኦኬ የኦሮሞ ነፃነት ግንባር እሺ። ስለዚህ አባት ሊቀርላቸዋል ማለት ነው። የማን ምንጭ? የኔ ምንጭ? የተከፈተ ማይክ ስለነበረ ነው። ከዛ ሌላው ነገር ምንድነው? ይሄ የኦሮሞ ነፃነት ሶሪ፣ በጣም ይቅርታ። ቀዳማዊ ወያኔ መቼ ነበረ የተመሰረተው?
የካቲት 11 1967 አይደል? ቀዳማዊ ወያኔ ቲፒኤልኤፍ ጃንሆይ በወደቁ በማግስቱ ነው። በኢትዮጵያን አቆጣጠር ነው 1967 ህወሓት ሲመሰረት፣ ኦነግ 1973 ነው የተመሰረተው። ህወሓት መቼ? ህወሓት በኢትዮጵያን አቆጣጠር 1967 ነው የተመሰረተው። ኦነግ 73። ስለዚህ ታላቁ ማለት 63 ኖት 73 63 1963 ከቲፒኤልኤፍ ምስረታ በፊት የነበረ የገበሬዎች አመጽ ነው። እንትና ያው ኦነግ ነው በድርጅት የባሌን አመጽ ጨምረው ነው። ግን እኔ አስተሳሰቡ የሚጀምረው ከዛ ስለሆነ ነው። ከቀዳማዊ ወያኔ ሁሉም የሚቀድማቸው ይዞ በረሃ የገባው ከወያኔም በፊት ሌላ አለ። የባሌና የወያኔ አመጽ የነበረው 40ዎቹ ነው። ግን እንደ ድርጅት አይደለም እሱ አመጽ ነው። ኦኬ አሁን ደግሞ ሶስተኛው ዓለም ጦርነት እንዳያስነሳ 2 ዓመት 1 ዓመት ተቀነሰ በሚል ኦኬ እኔ እስከማውቀው ቲፒኤልኤፍ ኦፊሻሊ ሻዕቢያ አስቀድሞ ተፈጠረ። ጃንሆይ ከወደቁ በኋላ ሻዕቢያ ተፈጠረ። ኮንፌዴሬሽኑ ዲዞልቭ ከሆነ በኋላ ሻዕቢያ ተፈጠረ። ከዛ ቲፒኤልኤፍ ተፈጠረ። ከዛ 1974 ኦነግ ተመሰረተ። ኢቨን ኦፊሻል ዌብሳይታቸው ላይ ብትሄድ 1974 ነው የሚለው። ቴዲ ይኸውልህ 1967 የህወሓትን መመስረት ካወቅህ አሁን ለምን ገብተህ ሰርች አታደርግም? ኢትስ ኦኬ ችግር የለውም። እንትኑ አልያየንም። የተመሰረተው 1963 እንደ ኢትዮጵያውያን አቆጣጠር 1970 እንደ አውሮፓውያን አቆጣጠር ነው። ከዛ በፊት የነበሩ ትግሎችን በፓርቲ ደረጃ ማለት ነው። ይሄንን ሁላችንም ሁለት ዓመት አጣላለም። ችግር የለውም እሱ ቀጥል። ኦኬ እሺ። ከዛ ባለፈ እነዚህ ኃይሎች የብሔር ጥላቻ ስላላቸው በብሔሮች ወይም በሌሎቹ አይወደዱም የሚል ነገር አለው። አሁን ይሄም የኦሮሞ ትግል ላይ የተደረገ ወይም የሚሰራ የነበረ የፖለቲካ ሴራ ነው እንጂ የኦሮሞ ነፃነት ትግል የየትኛውም የብሔር ጥላቻ ትግል የለውም። ምክንያቱም የሚታገለው ስርዓትን የነበረው በዳይ ወይም ጨቋኝ ስርዓት ነው ብሎ ያስባል። እዛ ስርዓት ውስጥ ተበድያለሁ ብሎ ነው እንጂ የሚያስበው በብሔር ደረጃ የብሔር በደል ወይም የብሔር ጭቆና አለብኝ ብሎ አያስብም። የኦሮሞ ነፃነት ትግል ኦሮሚያ ውስጥ በሰፊው በሚካሄድበት በአሁኑ ሰዓት እንኳን ሌሎች ብሔር ብሔረሰቦች ያለ ስጋት በነፃነት ነው የሚኖሩት። ምክንያቱም ትግሉ የህዝብና የብሔር ስላልሆነ ማለት ነው። ነገር ግን የኦሮሞ ነፃነት ትግልን ለማሳነስ የኦሮሞ ነፃነት ትግል በእግሩ እንዳይሄድ የሚፈልጉ አካላት ለብሔር ጥላቻ አለው፣ ለሃይማኖት ጥላቻ አለው፣ ለቋንቋ ጥላቻ አለው፣ የተለያዩ ስሞችን ለኦሮሞ ነፃነት ትግል እየሰጡት የኦሮሞ ነፃነት ትግል ራሱን ችሎና በራሱ ቆሞ እንዳይሄድ ለማድረግ የሚደረግ የስም ማጠልሸት ነው ማለት ነው። ይህንን ሁሉም ሰው ሊገነዘበው ይገባል። ከዛ ባለፈ ብልጽግና መንግስትም ኦነግም የፕሪንስፕል ልዩነት የላቸውም የሚል ሀሳብ ተነስቷል። አለ፣ በደንብ የፕሪንስፕል ልዩነት አለን። ምንድነው የፕሪንስፕል ልዩነታችን ካልን ብልጽግና ተቋማትን ሞኖፖላይዝ አድርጎ ሀገሪትን በፈለገው መንገድ እሱ እንደፈለገው ጨፍጭፎና ቀጥቅጦ መግዛት ይፈልጋል። የኦሮሞ ነፃነት ሰራዊት ግን ምን ይፈልጋል? ገለልተኛ የሆኑ ተቋማት እንዲገነቡ ይፈልጋል። እነዛ ተቋማት ከፖለቲካ እሳቤ ወጥተው የህዝባዊ ምልከታና ህዝብን የማገልገል ፍላጎት እንዲኖራቸው ይፈልጋል። ይሄ ትልቁ ማሳያችን ነው የፕሪንስፕል ልዩነታችንን። ከዛ ባለፈ የኦሮሞ ነፃነት ሰራዊት ስልጣን የህዝብ ነው ብሎ ያስባል። የብልጽግና መንግስት ግን ስልጣን ውርስ ነው ብሎ የሚያስብ ነው። ትላንት የነበረበትን ወንበር መልቀቅ ለሱ ሞት መስሎ የሚታየው ድርጅት ነው። ስለዚህ ከእንደነዚህ አይነት የመንግስት መርሆች ጋር ፈጽሞ የምንገናኝ አይነት ትግል አይደለም የሚያደርገው ማለት ነው። ይህንን ማየት በጣም ተገቢ ነው። ትልቁ ነጥብ ግን እዚህ ጋር ማኒፌስቶን ማምጥቼ ለእናንተም ለማሳየት የሚያስገድደኝ የመጨረሻው ነጥቤ ግን ምንድን ነው? የኦሮሞ ነፃነት ግንባር ትግል የመገንጠል ትግል ነው የሚል ሀሳብ ተነስቷል። ይህንን ያነሳው ሰውዬ አምጥቶ ቢያሳየኝ ደስ ይለኛል። ካላመጣው ግን እኔ ጋር ማኒፌስቶ ስላለ ከፍቼ አንድ በአንድ ነጥቦቹን ሙሉን አሳያቸዋለሁ። የራስን እድል በራስ መወሰን ህዝብ ከፈለገ በፈለገው የመተዳደር መብት አለው። ይሄንን የሀገሪቱ ህገ መንግስት ቁጭ አድርጎ ሰጥቶታል። የክልሎችን መብት እስከምን ድረስ ሰጥቷቸዋል? እስከ መገንጠል ብሎ ህገ መንግስቱ የሰጠውን ነው ማለት ኢቭን ህገ መንግስቱ የሰጠውን ጥያቄን እንኳን በማኒፌስቶ ደረጃ እንኳን አይደለም ያስቀመጠው። በማኒፌስቶ ላይ የተቀመጠው ምንድን ነው? የራስን እድል በራስ